ዜማ ወይ ምን ሆነሻል? ምንም ምን ነው? በጣም በሐሳብ ሂደሻል እኮ። ኧረ የትም አልሄድኩም አለው። እያየሁሽ ምን ሆነሻል? ንገሪኝ። ምንም አልሆንኩም መስሎ ነው የሚሆነው። ዜማ አውቅሻለሁ እኮ። ምንድነው ያሳሰበሽ? ንገሪኝ። እንዲሁ ሁኔታዎች ግራ ገብቶኝ ማለት አለ አይደል? የኔ ነገር ያበኝ ብቻ ሁሉም ነገር ተዘበራርቆብኛል። አይዞሽ፣ አሁን ሁሉንም ነገር ልንደርስበት ጥቂት ነው የቀረን። አይ እንደዛ ያልን ስንቱ ቀን አለ። ሳልረዳሽ ቀርቼ እኮ አይደለም፣ ግን ትንሽ ጊዜ ጠንከር በይ። ተስፋ መግሮጥ እኮ አይደለም፣ ግን በቃ ቃተኝ። ከዚህ በላይ አልችልም። ቃል ሁሉንም ነገር ለአቤኒ ልነግረው ወስኛለሁ። ምን ያምሻል እንደ አንቺ? ምንም አትበለኝ ቃል። በቃ ከዚህ በላይ አልችልም። ዜማ እንደዚህ አይነት የድድብ ስራ ሰሪም ተግባባን? ወስኛለሁ። ከዚህ በላይ እሱንም መጉዳት አልችልም። ለሁሉም ነገር አመሰግናለሁ። ቻው። ዜማ አንቺ ዜማ! ወይኔ ቃላብ! አንዴ ብቻ ሉል ተብዬ እድልን ያዳንና ቤንን ያስወግድልኝ። ከዚያ በኋላ እኔ እሱን አስወግደውና ሁሉንም ማስረጃት ፍቼ ከዚህ ሀገር ጥፍት። ሰላም ሰላም። ኢዛና ማለት አንተ ነህ? አዎ ነኝ። ማን ልበል? ኢንስፔክተር ቃላብ እባላለሁ። ለአንዳንድ ጥያቄዎች ፈልጌ ነበር። ምን ኢንስፔክተር ነው ያልከው? ምን ነው ደነገጥክ? ኧረ እኔ አልተደናገጥኩም። ብዙ ጊዜ ፖሊስ የሚደናገጠው ወንጀለኛ ብቻ ነው። ለነገሩ አንተ ምን አስደነገጠ? የሰራ ወንጀል የለ እኮ ከሆነ ጥሩ። በምን ጉዳይ ነበር የተፈለኩት? በወይዘሪት ዜማ መታገትና በአቶ ናቲ ድንገት መሰወር ዙሪያ። ምን? እኔ ስለዛ ምን ላቅ እችላለሁ ኢንስፔክተር? እሱን እናያለን። ወይዘሪት ዜማ ስትታገት አንተ የት ነበርክ? እኔ እንኳን ይዛኔ ክፍለ ሀገር ነበርኩ። ክፍለ ሀገር እንደነበርክ የሚያረጋግጥ የሰው የምስል ማስረጃ አለ? እሱን እንኳን የለኝም። ወይዘሪት ዜማ መታገቷን ከየት፣ እንዴት፣ መቼ ሰማ? እኔ እንኳን ትንሽ ቆይቼ በወሬ ሰምቼ ነው። ወሬውን ማን ነው የነገረ? እሱን እንኳን አላስታውስም። ኦ ወሬውን የነገረን ሰው አታስታውስም? አው ረጅም ጊዜ ስለነበር ጠፍቶብኝ ነው። መልካም እሺ። አቶ ናቲ ተሰውሮ ነው? እሱን አላውቅም። አብሮ አደግ ጓደኛ አይደል እንዴ? እንዴት አታውቅም? እኔ ምንም የማውቀው ነገር የለም። እንደዛ ይሻላል። የምታውቀውን በጥሩ መንገድ ብትነግረኝ ለአንተ የተሻለ ነው። እኔ የማውቀውን በሙሉ ተናግሬያለሁ ኢንስፔክተር። ጥሩ፣ በዚህ አላለቀም። ወንድሜ ምንም ያክል ዱርዬ ቢሆን በእምነቱ ግን አይደራደርም። አብዲ መንግስቱ አያውቅም። አንድ ላይ ሰው ካየን ጥሩ አይወጣም። አይ እንግዲህ ይሄ አጉል ፍልስፍና ተው። ይሄ በጭራሽ የማይሆን ነገር ነው። እምነታቸው እኮ የተለያየ ነው። ወይኔ አምላኬ! እሺ ምን ይሻለናል? የሆነ የጀመረችው ነገርማ አለ። እቺ የሆነ ነገርማ አለ። ልዑል፣ አንተ ልዑል፣ አንድ ላይ ካየን አበቃለን። እዚህ ሰፈር ወይ እሱ ወይ እኔ ነን በህይወት የምንኖረው። ሰይፍ ልቀቀኝ። ያ ውሻ በእህቱ ስቃይ እድሜ ልኩን መሰቃየት አለበት። እህቴን ቀና ብሎ ያየ አይደለም የጓደኛዬ ወንድም ለምን የነፍስ ጓደኛ አይሆን? አሁን የኖሃ ነገር አብቅቷል።
በቀረው እንዴት ጠላቶቼን አንድ በአንድ ከመንገድ ይዞር እንደማድረግ ማሰብ አለብኝ። እህቴ አንድ ነገር ብትሆን አንዳቸው ነው ማለበረም አንዳቸው ነው። አሁን ለዛ ጅል ልደውልለት። ሄሎ ድል አዝናለሁ አቤል። ማለት እህትህ ምን ያዳገሉ ለአውሬ ሰጥቷታል። ሊሆን አይችልም። በፍጹም እህቴ ሊሆን አልችልም። ሆኗል። ልንደርስላት አልቻልንም፣ ልናድናትም አልቻልንም። ዝም በይ፣ እህቴ ምንም አልሆነችም። በጣም አዝናለሁ አቤል። እውነቱ ግን ይሄ ነው። በፍጹም ሊሆን አይችልም። እውነቱ ሆኗል አቤል። የአርኩስ እህትህን በፍጹም ሊሆን አይችልም። አቤል አሁን በቃ ለመረጋጋት ሞክር። አይ እህቴ ምንም ነገር ልትሆን አትችልም በጭራሽ። አቤል አይ እህቴ አንድ ነገር ከሆነች ማናቸውንም አልምርም፣ ማናቸውንም። አሁን እንዳቀድኩት እየሄደልኝ ነው። ብራቮ። ያዳን ይሄ ጅል ለእህቱ ሞት ለመበቀል ያስወግደዋል። ኢዛናን ደግሞ ወይ ራሴ ያስወግደዋለሁ ወይ ራሱ ሉል እንዲያስወግደው አደርጋለሁ። ዜማ ይህን ነገር እንድታደርጊ በፍጹም አልፈቅድልሽ። ቃል ፍቃድ አልጠየኩም። እኔ ደግሞ አታረጊም እያልኩሽ ነው። አንተ እዚህ ውስጥ አያገባህም። ስንት ነገር ብለሽኝ ካስገባሽኝ በኋላ አያገባህም ማለት ምን ማለት ነው? በቃ አሁን ተው እያልኩ ነው። ስትፈልጊ ያስጀመረች ስትፈልጊ የምታስተየው አንቺ ማን ነሽ? መጀመሪያ ምን ነኝ አይደል? አግዘኝ አልኩ። አሁንም ተው እያልኩ ነው። አሁን ተው ስትይኝ የምተውበት ሁኔታ ላይ አይደለሁ። አልገባኝም። ጉዳዩ የህግ ጉዳይ ሆኗል። ቃለብ ለምን ልትረዳኝ አትሞክርም? ቆይ ይሄው ለወንጀል ሲሰራ እያየሁ ዝም ማለት አልችልም። ዝም በል አላልኩህም እኮ እኔ። ዝም በል ካላልሽ የጀመርኩትን አታበላሽም። እኔ እኮ እያበላሸው አይደለም። ከእቅዳችን ውጭ ነገሮችን እያደረግሽ እያበላሸው አይደለም ማለት ነው። እኔ አቤኒን ስቃይ ማየት ከበደኛ። የሌሎቹ ስቃይ አይታይሽም ማለት? ያለምንም ጥፋት የሞቱት እነሱም እኮ ጓደኞች፣ ወዳጆች አሏቸው። አንተ ግን ጉዳዩ ለምንድን ነው የግል እያረኩ ያለው ማለት? አይ እንደ ስራ ሳይሆን የሆነ የግል ጉዳይ ያለ ነው የሚመስለው። እሺ አጀሪት፣ ዛሬ ደግሞ እንዴት ትዛልኩሽ? ኢዛና ተገናኝተን ማውራት አለብን። ምንድነው ደግሞ እኔና አንቺ የምንኖረው? ብዙ የሚያገናኘን ጉዳይ እንዳለ አትርሳ እንጂ። ከዚህ በኋላ ምንም የሚያገናኘን ጉዳይ የለም፣ ገባሽ? እንዲህ በቀላሉ የሚያገናኘን ጉዳይ የለም ብለን ማለፍ አትችልም፣ ገባ? አልገባኝም። እኔና አንተ የሰራናቸው ስራዎች እንዲህ በቀላሉ የሚታለፉ አይደሉም። እኔና አንቺ የሰራነውን ስራ የሚያውቁት ጥቂት ናቸው። ስለዚህ እነዛን ጥቂቶች ከመንገድ ካስወገድኩ ሌላ ማንም የሚያስቆመኝ ሰው የለም።
ለዛም ነው አስፈልግሃለሁ ምልህ። ከነዛ ጥቂቶች አንዷ መሆንሽን ማን በነገረሽ? ይኸውልህ ኢዛና፣ አንድ ላይ ከሆንን ማንም ሊነካን አይችልም። ብቻዬንም ማንም ሊነካኝ አይችልም። ይሄን ጉራህን ተውና ከኔ ጋር ተስማማ። ይሄ ጉራ ሳይሆን በራስ መተማመን። ኢዛና፣ እኔን ማስወገድ እንዲቀላል እንዳልሆነ እኮ ጠንቀቀህ ታውቃለህ። ማለት አታስመስል። እኔን ከመንገድ ዞር ለማድረግ የምታደርገውን ሁሉ አውቃለሁ። ካወቅሽማ ጥሩ ነው። እና ፈርተሽ ነው የደወልሽ? ኢዛና፣ እኔን እኮ ታውቀኛለህ። እንደማንም በቀላሉ ልታስወግደኝ አትችልም። አንቺ ግን እኔን ገና ያወቅሽኝ አይመስለኝም። እኔ አንድ እንሁን የምለው ለሁለታችንም ነው። ገባህ? ስላሰብሽልኝ እጅግ በጣም አመሰግናለሁ። ግን ስለኔ አትጨነቂ። እስቲ ጅላቱን ሌላው ቢቀር ስለኔና ስላንተ የሚያውቅ ሶስተኛ ሰው እንዳለ አትርሳ። ማን ነው ደግሞ ሶስተኛው ሰው? ያ በስልክ ሲደውልልን የነበረው ነው። አታስብ፣ እሱንም አንዴ ማንነቱን እስከማውቀው። እሺ እሱ ሲሆን የዚህ የፖሊሱ ጉዳይስ? ፖሊሱ ስትይ ዛሬ እኔ ጋር መጥቶ ነበር። ምን? ከዛስ ምን አለ? ስለ ዜማ፣ ስለ ናቲ ምናምን ሲጠይቀኝ ነበር። አየህ፣ ከሌላው ብናመልጥ ከዚህ ፖሊስ አናመልጥም። ያለ ማስረጃ ምንም ሊያመጣ ይችላል። አትሽወድ። እንዳሰብኩ ኖርማል ፖሊስ አይደለም፣ በጣም እብድ የሆነ ሰው ነው። እኔ ደግሞ ከሱ በላይ እብድ ነኝ። ይኸውልህ ኢዛና፣ ቢያንስ ለዚህ ፖሊስ ስንል አንድ መሆን አለብን። ለዚህ ፖሊስ ምን? ሳይቀድመን እንቅደመው። አልገባኝም። ኢዛና፣ ገብቶህ እንዳልገባህ አቱን ሁሉንም ነገር ሳያውቅብን እናስወግደው አይደል? ጭራሽ ብዬ ፖሊስ ልግደል? ደፋር። እሱ ሁሉን ነገር አውቆኛን ከሚገል አይሻልም? በምንም አይነት ታምር ሁሉንም ነገር ሊያውቅ አይችልም። ማለት ሁሉንም ነገር እንዲያውቅ፣ ሁሉንም ነገር የሚያውቁትን ማስወገድ። ሁሉን ነገር ያወቁት እኔን የሚያካትታል? ምናልባት ሊያካትት ይችላል። ኢዛና፣ አንተ እኔን ማሪም ብለህ ካለመንከኝ እውነት እኔ እድል አይደለሁም። ማን እንደሚለምን ጊዜ ያሳየናል። መልካም። አንበሳው ወዴት ነው እንደዚህ ተጣድፈ የምትሄደው? እዚሁ። ምን ነው? የቸኮለ ጅብ ቀንድ ይነክሳል የሚለውን አባባል አወቀው? አባባሉን ከኔ ጋር ምን አገናኘ? አይ እንዲሁ ማወቅና ለማወቅህን ማወቅ ፈልጌ ነው። እሺ አሁን መሄድ እችላለሁ? አትቸኩል እንጂ የቸኮለ ጅብ ቀንድ እንደሚነክስ ነግሬህ የለ? ኢንስፔክተር፣ መናገር የፈለግኩን በግልጽ ተናገር። ዜማ ስትታገት አንተ የት ነበርክ? ክፍለ ሀገር። ለምን ጠየቅ? ዜማን ያገትክ ምናልባት አንተም ልትሆን ስለምትችል። ምን እየቀለድክ ነው? ስታይኝ ለቀልድ የመጣው መስልሃል? ዜማን ያዳንኳት እኔ መሆኔን አዘንጋጂ ኢንስፔክተር። ያለችበትን እንዴት አወቅ? ተከትዬ ሊቀብሯት ሲል ደረስኩባቸው። ከዛም በኋላ ወደ ሆስፒታል ወሰድኳት። አሪፍ ድርሰት ነው። ብትጽፈው ጥሩ ፊልም ይወጣዋል። መናገር የፈለግኩን ግልጽ አድርገህ ተናገር። በመጀመሪያ ደረጃ ንግግርን አስተካክል። ከፖሊስ ጋር እንጂ ከሰፈር ጓደኛ ጋር ነው የምታወራው። አንተ ማጠያየቅን እንደ ሰፈር ዱርዬ ሲሆን እንደ ፖሊስ አድርገው። ምን አበላልከው? ኢንስፔክተር፣ እጅህን ከኮሌቴ ላይ አንስተህ አውራኝ። ባላነሳስ? ባታነሳም ኢንስፔክተር የሚለው ስልጣን እስካለ ድረስ ምንም ማድረግ አልችልም። ፖሊስ ባልሆንስ? ፖሊስ ባትሆን በደንብ እንወራ ነበር። አሁን ከኮሌቴ ላይ እጅህን አንሳ። እስካሁን ወንድምህን ፈልገህ ማግኘት ያልቻልክ እንዴት ነው ዜማን በአንድ ቀን ያገኛት? የዜማ ጊዜ አልተጠነቀቁም ነበር። አሁን ግን እያንዳንዱ ስራቸው በጥንቃቄ የተሞላ ነው። የእውነቴን ተረት ተረትህን ማምን ይመስላል? ማመን አለማመን ያንተ ድርሻ ነው። እኔም ማውቀውን እውነታ ግን ነግሬሃለሁ። አታስብ፣ ባትነግረኝም እውነታው ላይ ማድረስ አይቀርም። እኔ የምለው ግን እውነት ዜማን ለመርዳት ነው ወይስ ሌላ የሚያገናኝ ጉዳይ አለ? ማለት አይ ትንሽ ግራ ስለገባኝ ለማወቅ ያክል። ወንጀል የተሰራበት ቦታው ላይ የኔ የግል ጉዳይ ነው ከሆነ ጥሩ። ነገረ ስራ ግን የግል ቂም ያለብን ነው ይመስል። ምን ለማለት ፈልገህ? ይኸውልህ ኢንስፔክተር፣ ያለ ማስረጃ እኔን ባታስጨንቀኝ መልካም ነው። አታስብ፣ ቀጣይ ከማስረጃ ጋር እመጣለሁ። ይሄ ኢንስፔክተርማ ሌላ የፈለገው ነገር አለ። ለዜማ ብቻ ብሎማ አይደለም የመጣው።
ዜማ እንዴት ነሽ? አለው። ወዴት ጠፍተህ ነው? አለው። በወንድሜ ጉዳይ አንዳንድ ነገሮችን ለማጣራት እየሞከርኩ ነው። እና ያወቀው ነገር አለ? እስካሁን የለም፣ ግን በቅርቡ ሁሉንም ነገር ደርስበታል። ከሆነ ጥሩ። እኔ የምልሽ ይሄ ኢንስፔክተር የምር ዘመድሽ ነው እንዴ? ዘመድ እንኳን አይደለም፣ ያጎቴ ልጅ ጓደኛ ነው። እና እንዴት ሊመጣ ቻለ? ማለት አንቺን ለመርዳት እንዴት ወደዚህ ሊመጣ ቻለ? ለአጎቴ ልጅ ሁሉንም ነገር ስነግረው እሱ ደግሞ ለቃላብ ነገረው። ከዛ ቃላብ ወደዚህ መጣ። እንዲሁ በቀላሉ ወደዚህ መጣ? አዎ፣ ሐዋሳ ነበር የሚሰራው። ዝውውር ጠይቆ ነው ወደዚህ መጣ። ከሀገሩ ከሚሰራበት ፖሊስ ጣቢያ ለጓደኛዎች ዝውውር ጠይቆ መጣ? አዎ። ምን ነው? ከዛ በፊት ካንቺ ጋር ትተዋወቁ ነበር? አንድ ሁለቴ ሐዋሳ ተገናኝተናል። ከዛ ውጭ አልተገናኛችሁ? አይ አልተገናኘንም። እና እዛ ወንጀል አይሰራም ነው ወይስ ይህን ጉዳይ ብቻ ነው መያዝ የፈለገው? አልገባኝም። ዜማ ይሄ ሰውዬ አንቺን ለመርዳት ብቻ የመጣ አይመስለኝም። እና ሌላ ለምን ሊመጣ ይችላል? እኔ እንጃ። የምር አንቺን መርዳት ቢፈልግ ኖሮ እዚህ ላሉ ፖሊሶች እንድታሳውቂ ማድረግ ይችል ነበር። በግል መመርመር ስለፈለገ ይሆናል። በግል የሚመረምረው ከህግ ደብቆ ነው ማለት? ቢያንስ ጉዳዩን ህግ እንዲያውቁ አድርጎ መመርመር ይችል ነበር። እንደዛማ ሶስተኛው ሰው ይደበቃል። ሶስተኛው ሰው እኮ በዚህም በዛም ቢሆን ጉዳዩን አውቋል። ልዑል፣ እኔ እያልክ ያለው ነገር ምንም እየገባኝ አይደለም። ይሄ ኢንስፔክተር እዚህ የመጣው አንቺን ለመርዳት ሳይሆን ሌላ ዓላማ ይዞ ነው። ማለት ይሄን ጉዳይ እኮ ራሴው ነግሬው እንጂ እሱ ምንም የሚያውቀው ነገር የለም። መስሎሽ ነው? እመኚ፣ ከጀርባው ሌላ ዓላማ አለ። አይ ዝም ብለህ ተጠራጥረህ ነው የሚሆነው። ዜማ ግን በደንብ አስተውለሽ አይተሽዋል? ከአንቺ በላይ እኮ እሱ ነው ለዚህ ጉዳይ እየተጨነቀ ያለው እኮ። ለእኔ ብሎ ነዋ። ያጎትሽ ልጅ የት ያለው? ሐዋሳ። ወደዚህ መምጣት ይችላል? አይ እዚህ መምጣት እንኳን የሚችል አይመስለኝም፣ ግን አወራዋለሁ። ለምን ፈለከው? እሱን እነግርሻለሁ። ያጎትሽ ልጅ ስልክ ቁጥር ላኪልኝ እሺ? እሺ አንበሳው ትውሽ ወይ ለምን ገላ አትገላግለኝ? እሱን እንኳን አሁን አላደርግም። እመኔ ለዚህ ነገር ዋጋ ትከፍላለህ። ይሄ ቲቪ አሁንም አይለቅማ። ቴታ ቴት ወንድ ኮክ ለቃ ታወራኝ። ያን ያህል እንኳን ጅል አይደለም። ይኸውልህ ልቀቀኝ። ይሄን ሁላ ነገር እንዳልነበር አድርጌ እረሳዋለሁ። ኧረ ተው፣ ስታይም በዛ ልክ ጅል መስላል። እመኔ ይዛና ለማንም ምንም ባላወራም ሁሉንም ነገር ተወውሉ። ናቲ በደንብ እኮ ነው የምንተዋወቀው። ከመጀመሩ ነው ናቲ ብድሩን ሳይከፍል ዝም ብሎ የሚያውቀው። እሺ ማትለቀኝ ከሆነ ወይ ግደለኝ እንዳገላግለኝ። አታስብ፣ መሞት አይቀርም፣ ግን ትንሽ ጊዜ ታገሰ። ይዛና ደግሞ እኔ እኮ ጓደኛ ነኝ። በዚህ ልክ የምጨክንብህ ይመስላል? ቆሻሻ በአንተ አፍ ጓደኝነት አይጠራም። የምር እኔ ጓደኝነታችንን ክጄኑ ሊያርቅ ይመስላል እኮ። ማን ነው ይሄን ሁላ ነገር በገንዘብ አታሉ ያስደረገኝ? ሌላ ሰው ነው። ማን ነው ንገሬ። ስሙን ስነግርህ ላታምነኝ ትችላለህ እኮ ማማ። አንደኛዋ እድል፣ ሁለተኛው ያዳ፣ ሶስተኛው አቤል፣ አራተኛው ግን ልታምነኛችን ዜማ ነች። ጥሩ ነው። አየህ፣ አታምነኝም ብዬ ነበር። የምር በዚህ ተረት ተረትን የምሸውደኝ ይመስላል።
ቆይ ስታስበው አንተን ለመሸወድ ምን ምክንያት አለኝ? እጄ ላይ እኮ ነህ። እሺ እኔን በእነሱ ትእዛዝ ያስገኝ እንበል። ዜማስ ግደለኝ ብላ በራሷ ትእዛዝ ነው የገደልካት? አዎ በራሷ ትእዛዝ ነው የገደልኳት፣ ግን የምር ሳይሆን የውሸት ማለት። ዜማን ሞተች፣ በህይወት አለች። ምን? የምርህን ነው? ዜማ በህይወት አለች? ይህን ሁላ ነገር ያስደረገች እሷ አይደለች እንዴ? እንዴት ትሞታለች? አትቀባጥር። ዜማ እንዲህ ልታደርጋችን ናቲ አሁንስ ጅሉ ናት። አንተን ከህይወታችሁ ለማስወጣት ምንም ነገር ከማድረግ ወደኋላ እንደማይሉ ሳትወቅ ቀርተህ ነው እኮ ዜማ የኔን ለማስገደል በዚህ ልክ። አንተ ጅል፣ በመጨረሻ ማመንከኝ አይደለም። በጣም ጥሩ ያቀድኩልን አታውቅም። እኔ ይህንን ላምን አልችልም። አሁን ደግሞ እቅዳችሁ ያንተን ወንድም ልዑልን ለመግደል ነው። ምን? ወንድሜ? እንግዲህ አዝናለሁ። እኔ ምንም ነገር ላደርግ አልችልም። ኢዛና እባክህ አንዴ ብቻ ፍታኝ። ለዚህ ነገር የዳረጉኝን ዋጋቸውን ልስጣቸው። እኔንም ጭምር ማለት ነው። እመነኝ ኢዛና፣ አንተን ምንም አላደረገም። ያረከኝን ሁላ እንዳልተፈጠረ አድርጌ እረሳለሁ። በዛ ልክ እንኳን ማምን ጅል አይደሉም። ይህ ሰይጣን ደግሞ ደወለ። ሄሎ አቶ ሉል፣ በጣም ጣል አደረከኝ ማለት። የሰጠውክን ስራ ዘነጋህ መሰለኝ። አልዘነጉትም። ጥሩ ቦታና ጥሩ ጊዜ እየጠበቅኩ ነው። ወንድምህ ግን ያን ያህል ጊዜ የለውም። ለሁሉም ነገር ብፈጥን ይሻላል። ኢዛና የሰው ነፍስ እኮ ነው አጥፋ ያልከኝ። ቢያንስ ጊዜ ስጠኝ እንጂ። አይ ጊዜ በሰጠው ቁጥር የወንድም ስቃይ እንደሚበዛ አትንካ። ኢዛና ፍጠን እናስወግዳቸው። እንዲህ እንደምትወረው እኮ ቀላል አይደለም። የሶስት ሰው ነፍስ እኮ ነው አጥፋ ያልከኝ። ቢያንስ አንዱንም እንኳን አልሞከርክም። የምር ግን ናትህ ወንድምህ ነዋ። ምን ለማለት ፈልገህ ነው? አይ ያለበትን ስቃይ ያቀለልከው ወይስ ስቃዩን በቪዲዮ ላከኝ? ኢዛና ወንድሜን ጫፉን ብነካ በልበል። ምንም ላታመጣ በባዶ ሜዳ አደምፋ። ያልከኝን አደርጋለሁ። ትንሽ ብቻ ታገሰኝ። እኔ እኮ የፈለግከውን ያህል ልታገሰ ዝግጁ ነኝ። ግን ወንድምህ ስቃዩን ይታገሰዋል ነው ወይ ጥያቄ? እሺ ጎበዝ ልጅ፣ ቶሎ አዲስ ነገር አሳውቅ። ይቅር በለኝ ወንድሜ፣ በፈለክኝ ሰዓት አልደረስኩብን። አሁን ግን አንተን ለማዳን ምንም ነገር ከማድረግ ወደ ኋላ ይሄ ደግሞ ምን ፈልጎ ነው የሚጨቀጭቀኝ? ሄሎ እንዴት ነሽ እድል? አለው። እንዴት ነህ ሉል? ትላንት እኮ ተቀጣጥረን በዛው ቀርሽ። አዎ ትንሽ አልተመቸኝም ነበር። እድል ነፍስሽን አልፈለግሽም ነው ወይስ የኢዛናን እቅድ አቅልለሽው ነው? ማለት ከኢዛና ላድንሽ የምችለው ብቸኛው ሰው እኔ ነኝ። ተገናኝተን እናውራ እድል። አንተ ለምንድን ነው ይሄን ያህል እኔን ለማዳን የፈለግከው? በኢዛና ምክንያት ወንድሜ ችግር ውስጥ ገብቷል። ድጋሜ ሌላ ሰው እንዲጎዳ አልፈቅድለትም። እሺ የት እንገናኝ? 10 ሰዓት ላይ። መልካም እመጣለሁ። ይቅርታ አዝናለሁ። ለወንድሜ ስላንቺ ማስወገድ አለብኝ። እኔን ለማዳን ብቻማ አይደለም እንዲህ እየተጨነቅ ያለው። ምንድነው እሱ? ብቻ ጠንቀቅ ማለት አለብኝ እድል። ወንድምህ ግን ብዙም አይወድህም መሰለኝ። ማለት አንተን ለማዳን ያዘዝኩትን አንዱንም ነገር እያደረገ አይደለም። ኢዛና ወንድሜ ከዚህ ነገር አስወጣው። አሁንም አፈልጎ ገባው። ኢዛና ወንድሜ አንተ ችግር አሁንስ የወንድማማቾች ፍቅር ነው ያስተላል።
እኔን እንደፈለግ አድርገኝ። እሱን ግን ተው። ብቶም አልተወኝ አለ እኮ። እኔ ምንም ባላረጉ እንኳን የእነዚህ ማቀጣይ ተረኛቸው እሱ ነው። ምን እባክህ ይዛና ልቀቀኝ። ወንድሜን ከነዛ አውሬዎች ልጠብቀው። እሱን እንኳን ማድረግ አልችልም። ይዛና በዚህ ልጅ ጨካዳቱ ባይሆን እሱ እንዲጠነቀቅ በማድረግ ይተባበራል። ወይኔ እናቴ ልጅ በኔ ተሳተማ አንድ ነገር እንዳለ አታስብ። ምንም አይሆን። ወንድም ራሱን መከላከል በደንብ ይችላል። ወንድሜ ከፊት ለፊት ካጠቁት ራሱን በደንብ እንደሚከላከል አውቃለሁ። ግን ፍራቴ ፈሪዎች ከኋላ እንዳያጠቁት ነው። ቀኔው ለእኔ መሆኑ ነው። ከኋላ የሚያጠቃ ፈሪ መሆንንም ካመንክ አለ ነገር ፈሪና ብልጥ ለይታ አታውቅም። ጓደኝነትን ያረከሰ ጓደኛውን የካደ ሽንታን ፈሪ እንጂ ብልጥ ሆኖ አያውቅም። ለዛ ነው እኔ አሳሪ አንተ ታሳሪ ሆንኩ። እኔ ታሳሪ ሆንኩት ስላመንኩ ጓደኝነት ምን ማለት እንደሆነ ስላወቅኩ ነው። አንተ አሳሪ ሆንክ የበላይ ሆንክ የመሰለ ግን አስመሳይ ስለሆንክ ነው። ምንም በለው ብቻውን በእኔ እጅ ውስጥ ነው። እመነኝ ሁሉም ነገር እንዲያይቀጥል እሱን የምናየው ደህና ነሽ ወይ ስልሽ መች ደህና ሁኜ ነው። ደህና ነሽ ወይ ስልሽ መች ደህና ሁኜ ነው። አንቺን እየጠየኳ ራሴን ሳስታምም ነው። አንቺን እየጠየኳ ራሴን ሳስታምም ነው። መድኃኒቴም አንቺ ህመሜም አንቺው ነሽ። መድኃኒቴም አንቺ ህመሜም አንቺው ነሽ። እኔ ደህና አይደለሁ አንቺ ግን እንዴት ነሽ? እኔ ደህና አይደለሁ አንቺ ግን እንዴት ነሽ? ሸጌ ደህና ነሽ ወይ? ደህና ነሽ ወይ? ሰላም ነሽ ወይ? አለሽ ወይ? ደህና ነሽ ወይ? ደህና ነሽ ወይ? ሰላም ነሽ ወይ? ሸጌ ደህና ነሽ ወይ? ደህና ነሽ ወይ? ሰላም ነሽ ወይ? አለሽ ወይ? ደህና ነሽ ወይ? ደህና ነሽ ወይ? ሰላም ነሽ ወይ? አለሽ ወይኑን ብጠጣም አቤት አምላኬ ብርታቱን ስጠኝ። ወይኑን ብጠጣ ማሩንም ብልሰው ጣዕም አጣ ልቤናዬ ፍቅርን የቀመሰው ጣዕም አጣ ልቤናዬ ፍቅሯን የቀመሰው መኖርማ አለን እኔ እዚህ አንቺ እዛው መኖርማ አለን እኔ እዚህ አንቺ እዛው ተሽሏል ተሻለን አስታማሚው በዛ ተሽሏል ተሻለኝ አስታማሚው በዛ ሽኪልና ነሽ ወይ ደህና ነሽ ወይ ሽኪልና ነሽ ወይ ደህና ነሽ ወይ ልቀኝልሽ በትዝታ ዜማ መታመሜ ልቦናሽ ቢሰማ ካልዳበስኩት ካልነካው ገላሽን በምን ልወቅ ደህና መሆንሽ? አቤት ዜሜ ደህና ነሽ ዜሜ? ቆየት ጠፍተሽብኝ ነው። እንዴት እንደዚህ ልጨክኝብኝ ቻልሽ? ቆይ ምንድነው የሆንሽው? ምንድነው የተፈጠረው? ንገሪኝ።
እንካ ወይ ግደለኝ ወይ እንዲያ ታሰቃይ። የራስ ጉዳይ ስፈልግ ፍግም በል። አንዴ ስማኝ ይዛና ምንድነው እሱ? ያልከኝን ሁሉ አደርጋለሁ። አንዴ ብቻ ፍታኝ። ናቲ ባላቀር እኮ ይቆጨኝ ነበር። እሺ ምንድነው የምትፈልግ? ገንዘብ፣ በጣም ብዙ ገንዘብ። እኔ የፈለግከውን ያክል ገንዘብ እሰጣለሁ። አንዴ ብቻ ፍታኝ። አንተ የምትበለው የላት የምትከናነባ ማራታ። አንተ ደግሞ ከየት ገንዘብ ታመጣ? ይዛና ናቲ እኮ ነኝ። በደንብ ታውቀኛለህ። ቶቶ እሱ ድሮ ቀረ ማለት። አሁን ውጪ ብዙ ነገር ተቀይሯል እኮ። ምን? ቆይ አሁን ብለህ ምን ልታደርግ? ለዚህ የዳረጉኝን እያንዳንዳቸውን ዋጋ አስከፍላችኋለሁ። ቆይ ዜማንም ጭምር ነው? ዋናው እሷ ናት። እሷንማ ስለምታፈቅራት ልጎዳታችን። ባፈቀርኳት እኔ ላይ እንዲካሰበች ለእሷ ምንም መረራ አይኖረኝም። ምንም ቢሆን እነሱን መንካት አችልም። ናቲ እኮ ነኝ። እሱን ተው። አሁን ለእነሱ የሚከላከል ሰው መጥቶ እኮማ ኢንስፔክተር ቃላብ ይባላል። ይዛና አንተ ብቻ ልቀቀኝ። ከዛ እነሱ ከኔ ማን እንደሚያስጥላ ያለው እሱን እንኳን ማድረግ አችልም። ይዛና አንዴ ብቻ ፍታኝ። ይዛና አንዴ ብቻ ፍታኝ። ይች እህቴ ለዚህ ሁሉ ነገር የዳረጓትን ሁሉ ዋጋ አስከፍላችኋለሁ። መክፈልም አለባቸው። ብቻ የሆነ ነገር አድርጓት እንዳይሆን እሱን ማጣራት ያንተ ስራ ነው። አንዳችሁንም በሕይወት አለቃችሁ።
መጀመሪያ ከማን ልጀምር አሰብክ? ከዛ ያዳታ ብዬ። በጣም ጥሩ ውሳኔ። ግን የት ብዬ እንደማገኘው አላውቅም። ለሱ አታስብ፣ አንድ ሐሳብ አለኝ። ምንድነው እሱ? ግን በሐሳቡ ከተስማማን መጀመሪያ ከያዳ ሳይሆን ከአቤኒ ነው። አልገባኝም። ያዳ ያለበትን ለማጣራት አቤኒ በጣም ቀላል መንገድ ነው እኮ። እንዴት ነው የሚነግረን እሱ? አንዳንዴ የዋህ ነው መሰለኝ። ማለት ብንጠይቀው መቼም በፍቅር አይነግረንም። ስለዚህ ያለን ምርጫ ያዳን ለማግኘት አቤኒን ማስገደድ ነው እኮ። በምን መልኩ እናስወግደው? ብናግተው ምን ይመስልሃል? እሱን ከምናግት የቅርብ ሰው የሆነውን ሞር ብናግት ይሻል ነበረ። አቤኒ በቅርቡ ማን አለ ታዲያ? ዜማ ነበረች። እሷም እንደምታውቀው ትኑርት አናውቅም። እሱን ምንም ብናሰቃየው ላይ ነግረን ይችላል ብዬ እኮ ነው። ያለን አንድ አማራጭ እሱ ነው። ካልሽሽ ግን የተሻለ ነገር ብናስብ ባይነኝ ነኝ። በዚህ ሰዓት ከዚህ የተሻለ ምንም ሐሳብ የለም። አቤኒ ምንም የቅርብ ዘመድ የለውም ሌላ? እኔ እስከማውቀው ብቸኛ ነው። የሆነ የራሴ የሚለውን ሰው ብናገኝ አሪፍ ነበር። እንደዛ ቢሆንማ ስራ ቀሎን ነበር። ወይኔ እነዚህ ውሾች በጣም ጨካኝ ናቸው። አይዞሽ የኔ ፍቅር፣ ላደረጉት ነገር ሁሉ ዋጋ ይከፍላሉ። መክፈልም አለባቸው። ለሁሉም የእጃቸውን እንሰጣቸዋለን። አንድ በአንድ ለማንም አንራራ። የህይወቴን ስንት ጊዜ ነጠቆኝን አንቺን ከኔ ያራቁትን የሰላም እንቅልፍ እንዲተኙ አላረግም። ደሞ ሳልነግር ከዚህ ነገር ጀርባ እድልና ይዛና ብቻ አይደለም ያሉት። ማለት ከዚህ ነገር ጀርባ ሌላ ሶስተኛ ሰው አለ። ማን ነው እሱ? ማንነቱን አላወኩም፣ ግን ከሌላ ሰው ትዕዛዝ ሲቀበሉ ነበር። ምን ሌላ ሰው? ቆይ ከቤተሰብ ምናምን ሌላ ጠላት አላችሁ እንዴ? አረ የለንም። እና ማን ነው በዚህ ልክ ሊሄድ የሚችለው? እሱን አላውቅም። እሱን ለማጣራት ነበር እስከዛሬ ተደበቅኩት። ናት ይሆን እንዴ? አይ እሱ አይመስለኝም። እንዴት እንደዛ አልሽ? እሱንም የዛኔ ከመንገዳቸው አስወግደውት ነበር። እኔ ደግሞ ያገተሽ እሱ ነው ብዬ ስጠረጥረው ነበር እኮ። በአሁኑ እንኳን ሌላ ያላወቅነው ጠላት አለ። ማን ሊሆን ይችላል? ይሄ ነገር ካሰብነው በላይ የከፋ ሆኗል። ማንም ይሁን ማንም በአሁኑ አይቀድመን። አዎ በጣም ጥንቃቄ ማድረግ አለብን። ልክ ነሽ። ኢንስፔክተር እየተከታተልከኝ ነው? አንዳንዴ ቦታ እንቀያየር ብዬ እኮ። ሊጎዳ የሚችል ጨዋታ ባትጫወት አይሻልህም? ወንድ ልጅ በማይጎዳው ጨዋታ ካልተጫወተ ምኑን ወንድ ሆነ? ምንድን ነው የፈለግከው? ምንም። እና ለምንድን ነው የምትከታተለኝ? ለምንድን ነው የተከታተልኩ የመሰለ? ማለት አይ ብዙ ጊዜ ፖሊስ ሳይሆን ሌባ ነው የተከታተሉት የሚመስለው ብዬ ነው። ቃላቶችን አስተካክል።
የከፋ ነገር ተናገርኩኝ? ከኔ ጋር ጨዋታ ቢቀርብህ ነው የሚሻለው። ኢንስፔክተር እንደ ልጅ ጨዋታ ትወዳለህ መሰል። አትፈታተነኝ። ግንባርን ብዬ ርዕሳን ማንም የሚያገኝ ቦታ እንጥለ አወራረ የፖሊስ ሲሆን የወንጀለኛ ነው። እሱን እየረገጡ ወደ ፖሊስ ጣቢያ ወስደህ ታወራለህ እኮ። በምን ወንጀል? ስራ ላይ ያለ አንድ ሲቪል ፖሊስ አጸያፊ ቃላት መናገር ወንጀል እንደሆነ አታውቅም? ስራ ላይ እንዳለ ህግ ያውቃል ማለት። ኢንስፔክተር ጨዋታ አብቅቷል። አትፈታተነኝ። በስነ ምግባርና በጉቡ ምክንያት ከፖሊስነት ከተባረርክ ድፍን 1 ዓመት እንዳለፈ እኔ ላስታውስ ወይስ ምንድን ነው የምትቀባጥረው? እሺ ስራ ላይ ከሆንክ ስለተናገርኩ ውሰድና ሰር። አያችልም፣ ምክንያቱም ፖሊስ አይደለም። ቢቀርብ ነው የሚሻለው። እዚህ የመጣው ለሌላ ዓላማ። ከእሳት ጋር ነው ጨዋታ ያዝከው። ከእሳት ጋር መጫወት ያስደስተኝ። ማወቅ የሌለብን ብዙ ነገር አውቃለሁ። የመጣበትን ዓላማማ ገና ጉልጉዬ ወጣዋል። በገዛ እጅህ ጉድጓድን እየቆፈርክ ነው። እሱን የምናየው ይሆናል። እመነኝ፣ የማይሆን ችግር ውስጥ ለገባው ማንም አያድንህም። ወይ ለእናቴ ልጅ እንኳን መድረስ አልቻልኩም። አይ ወንድም፣ በዚህ ምክንያት አይነት ችግር ውስጥ ገባ። ለአንተ እንኳን መድረስ አልቻልኩም። ምን አድርጎት ነው? ወይኔ ናቲ፣ ወይኔ ናቲ። እሺ ጀሪ አንተ ውሻ፣ ወይ ግደለኝ ወይ ልቀቀኝ። በጣም አዝናለሁ። ሁለቱንም ማድረግ አልችልም። ሽንታም ፈሪ ነህ። ለዛ ነው እየተማጸንከኝ ያለው። የቀን ጉዳይ እንጂ እኔ ናቲን በደንብ ታውቀኛለህ። ናቲ ስንቴ ነው የምነግርህ? የአንተ ጊዜ አልፏል። ቀን የጣለው አንበሳ የዝንብ መጫወቻ ይሆናል አሉ። ማን አንበሳ ማን ዝንብ እንደሆነማ እያየን እኮ። እውነት የአንድ አባት ልጅ ሆንክ። እጄን ፍታና አዋራኝ። ጅልነትንና ወንድነትን ለይተህ አታውቅም መሰለኝ። አየህ፣ ሽንታም ነህ። ተሳስተሃል። ብልጥ ነኝ። ያመነ ጓደኛን መካድ ብልጠት አይደለም። እሺ፣ ቀድሞ ማሰብ ብልጠት ነው። አንተ ቀድመኝ ሳይሆን እኔ አምኜክ ነው። ገባ? እኔም ማመን የአንተ ጅልነት ነው። ልክ ነህ። እንደዚህ አይነት ስህተት ድጋሚ አልሳሳትም። ድጋሚ ድል ስታገኝ እኮ ያንተ ችግር ምን እንደሆነ ታውቃለህ? ናቲ፣ በጣም ሰው ታምናለህ። ያመንከው ሁላ ካዱህ እኮ። ሁሉም የእጃቸውን ያገኛሉ። ነገርኩህ እኮ ያንን ለማድረግ እድል አልሰጠህም። ያፈቀርካት ልጅ ልታስገድል የወሰነችው ምን አይነት እድለ ቢስ ብትሆን። አታስብ፣ የጊዜ ጉዳይ ነው። በቃ ሁሌም ትቤት አይለቅህማ። እመነኝ፣ ለዚህ ነገር ትቆጭበታለህ። እሱን እናያለን። አሁንም አልረፈደም፣ ጊዜ አለ። ልቀቀኝ። ሁሉን ነገር ትቼ ይቅር እልሃለሁ። ናቲ አውራ አደግ ጓደኛ እኮ ነው። እየተዋወቅን ልትሸውደኝ ትሞክራለህ? እመነኝ ይዛና፣ እየሸወድኩ አይደለም። ያን ያህል እንኳን ጅል አይደለም። ይቆጭሃል ይዛና። እሱን እናያለን። ይህ ውሻ እንዴት ይህን ሁሉ ነገር ሊያውቅ ቻለ? እንዴት? ከዚህ በላይ እንኳን አልታገስም። እቅዴ ሳይበላሽ ከመንገድ ዞር ማድረግ አለብኝ። ቶሎ ከዚህ ነገር ጀርባ ያለውን ሶስተኛ ሰው እቄ ወደ እቅዴ መግባት አለብኝ። ድጋሚ ወደዛ ህይወት እንኳን አልመለስም። እና ከማን ጀምር? ከዛች ድል ተብዩዋ ብንጀምርስ? በነገርክ ላይ እሷ ከሁሉም አደገኛ ነች። እቺ እስስት ምን እስስት ብቻ? እነሱ ማጥቃት ካለብን እንደነሱ ማሰብ መቻል አለብን። በትክክል እያንዳንዱ እርምጃችን በጥንቃቄ መሞላት አለብን። እሱ ግዴታ ነው። አንድ ስህተት ሁሉንም ነገር ሊያበላሽ ይችላል። ስለዚህ ምንም አይነት ስህተት መሳሳት የለብንም።
እሱን ነው ምልክ። አንቺ በህይወት እንዳለሽ ከነሱ ውስጥ የሚያውቅ ሰው አለ? አይ ከነሱ ውስጥ እንኳን የሚያውቅ ያለ አይመስለኝም። በጣም ጥሩ። የናቲ ወንድም እሱን ያተረፈኝ ብዬ የለ እሱ ያውቃል። ከሱ ሌላ ማንንም አያውቅ? ሌላው ኢንስፔክተር ቃላብ ያውቃል። ምን? ኢንስፔክተር ቃላብ? አዎ እሱ ምን ሊያግዝ ነው የመጣው። እንዴት ልናምናቸው እንችላለን? በደንብ ብዙ ነገር እኮ በእነሱ ነው ያወቅኩት። በተለይ ልዑል ከሆነ ጥሩ እና እቅዳችን ውስጥ እናስገባቸው። ከተማመንሽባቸው ቢያግዙን አይከፋም። መተማመን ስተማመንባቸዋለሁ። ግን ምን? ቃላብ አንተን እንዳገኘ አልፈለገም ነበር እኮ። ለምን? እቅዳችንን እንዳያበላሹብን ምናምን ብሎ ነው ለኔ መናገር። ቆይ እንዴት ነው እቅዱን የሚያበላሽው? ያው የፖሊስን ነገር ታውቂለ፣ ሁሉንም ነገር በጥርጣሬ ነው የሚያዩት። እሱ ሰው ብቻ አግኝተን ብናወራው ጥሩ ይመስለኛል። ካልክሺ እና እንዴት እንጥራው? መቼም ና ብለነው አይመጣም። እና እንዴት እናርግ ነው የምትዩ? የሆነ ወጥመድ ማዘጋጀት አለብን። ምን አይነት ወጥመድ? ለምን ዜማ በህይወት አለች አንለው? ከዛስ? ከዛማ ለሷ ሲል የትም ይመጣል። እርግጠኛ ነሽ? ላቤኒ ዜማ ምን ማለት እንደሆነች አልገባህም ማለት ነው? እንደዛ ከመጣማ በጣም ብዙ ነገር ነው የሚያቀልን። እመነኝ፣ እንደዛ ከሆነ የትም ነው የሚመጣው። ስለዚህ ደውያ። ምደውለው ማን አይደለም። እና ማን ነው? አንተ ነህ የምትደውለው። እኔ ከደወልኩማ ሁሉንም ነገር ያቀብናል። አንቺ ከደወልሽ እንዴት ነው የሚያውቁት? እኔ እኮ ዜማን በማገት የሚጠረጠረኝ ሰው ነኝ። እሱስ ልክ ነሽ። ስለዚህ አንተ ደውለህ ታሳምነዋለህ። መልካም፣ አሁን ልደውልለት። ይቻላል። እሺ፣ ስልኩን ንገሪኝ። ሄሎ፣ አቶ አቤኒ። አቤት። ማን ልበል? ማንነቴ እንኳን ለጊዜው ይቆየ። እኔ ለአንተ ማስብ ወዳጅ ነኝ። አልገባኝም። ዜማ በህይወት አለች። የእሷን መገኛ ማወቅ ከፈለግ ከኔ ላደርስ እችላለሁ። ምን? እሺ፣ አንተን ማን ልበል? የእኔ ማንነት ነው ወይስ የእሷ መገኘት ነው የሚያስፈልገው? እሺ፣ የት ነው ማገኘት? በምነግርህ አድራሻ ላይ 7 ሰዓት ላይ ና። እሺ፣ የት ልምጣ? ወጥመዳችን ውስጥ ገብቷል። በጣም ጥሩ። አሁን እንጫወት እንግዲህ። ምንድነው እሱ? አዲስ ስልክ ነው። ዜማን ማግኘት ከፈለክ ምልህ ቦታ ምናምንና ነው የሚሉት። ማለት እኔ በህይወት መኖሬን መታገቴን በምን አወቀ? እኔም ግራ የገባኝ እሱ ነው። የነዛ እርኩሶች ወጥመድ እንዳይሆን ማለት። እነሱ እንዴት አወቁ? እንዴት አወቁ ስትል እነሱ ያንቺን መኖር እንዴት ሊያውቁ ይችላሉ? ምናልባት ጠርጥረው ከሆነስ? እና በራሱ ወጥመድ እናስገባው። የሚጫወቱት እነሱ ይምሰላቸው። የጨዋታው መሪ ግን እኛ ነን የምንሆነው። በሚገባ ሉልና ቃላብን አግኝተን እናውራቸው። ይቻላል። ያዳም ቢኖር እንዴት ጥሩ ነበር። የት ሄዶ ነው እሱ? ወደ ክፍለ ሀገር ሄዶ ነው። ኖሮ ቢያይሽ እንዴት ደስ ይለው ነበር። በቃ ሲመጣ ያገኘናል። እሱ ሴት ይቀራል። እና መጀመሪያ ማንን እናገኝ? አንድ ላይ ብናገኛቸውስ? ብታይ ከመጀመሪያ ቀን ጀምሮ አይስማሙ እንዴ? በምን ምክንያት? ኧረ እንዲሁ አይዋደዱ። በቃ ብቻ ለብቻ እናገኛቸው። እና ከማን ጀምር? አንቺ በደንብ ስለምታውቂያቸው አንቺ ወስኝ። ልዑል ትንሽ ስሜታዊ ስለሆነ መጀመሪያ ከቃላብን ጀምር። እሺ የኔ ፍቅር። ወይ ዜማ፣ እንዴት ነቃል? አለው። የት ጠፍተሽ ነው? አለው። ማውራክ ነገር ነበር። ምንድነው እሱ? አይ እንዲህ በስልክ ሳይሆን በአካል ላወራክ ፈልጌ ነው። ምን ነው? ችግር አለ እንዴ ዜማ?
አይ እንደዛ አይደለም። በቃ ሳገኝ እነግርሃለሁ። እሺ የት ነሽ አሁን? አንተ የት ነህ? እኔ ልምጣ? እዛ ሁሌ የምንገናኝበት ቦታ። እሺ መጣሁ። Izana! Izana! ይህን ነገር አልሰማም አልከኝ ናት። ከእኔ ማምለጥ የማይቻል ነገር እንደሆነ አታውቅም? ይኸውልህ ይሄ አልበላም አልጠጣም የምትለው ነገር ተው። አዝነህልኝ ነው? መሞት ላይ ቀር ለምን ትቸኩላለህ? እሺ ዋስጠኝ። አየህ በራስ ጊዜ ጥም ሲደፋ ትጠይቃለህ። በቃኝ። ቢያንስ ያለህን ጊዜ ያለ ስቃይ ቆይ። አንተ ውሻ በዚህ አልጨረስም። ደህና ነህ ቃል? አሎ በሰላም ነው እንዲያቻኩልሽ ካላገኘው ያልሽ? አረ ሰላም ነው። ማውራክ ነገር ነበር። ምንድነው ዜማ? የተፈጠረ አዲስ ነገር አለ እንዴ? አዎ አዲስ ነገር አለ። ምንድነው እሱ? መጀመሪያ እንደማትቆጣና እንደማትናደድ ቃል ገባልኝ። ዜማ ምንድነው እሱ? አቤኒ አታረጊውም። አልቻልኩም ቃል።
እንዴት ዜማ ስንት ነገር ተነጋግረን ዜማ ሁሉንም ነገር ነግራኛለች። እኔን መፍራት አይጠበቅብህ። አሁንማ ምን አማራጭ አለኝ? ዜማ ከዚህ ነገር ጀርባ ሶስተኛ ሰው እንዳለ ነግራኝ ነበር። የደረስክበት ነገር አለ እንዴ ኢንስፔክተር? እሱስ ምን? የደረስኩበት ተጨባጭ ነገር የለም፣ ግን 3 ተጠርጣሪዎች አሉኝ። ማን ናቸው እነሱ? አንደኛው ናቲ፣ ሌላኛው ደግሞ የሱ ወንድም ይሄ ልዑል፣ ሶስተኛው ደግሞ ያንተ ጓደኛ ያዳ ነው። ምን? አረ ያዳ በጭራሽ እንደዚህ አያደርግም። እናንተ እያስባችሁት ያላችሁት እንደ ወዳጅነት ነው። እኔ ግን ማሰው እንደ ፖሊስ ነው። ግን ያዳ ይሄን ለማድረግ ምንም ምክንያት የለውም። አለው፣ በጣም ትልቅ ምክንያት አለው እኮ። ምንድን ነው? የጓደኛው የኪም ሞት። የኪም ሞት ደግሞ ከዚህ ጋር ምን አገናኘው? በደንብ ያገናኘዋል። ኪም የሞተው በናቲ እጅ ነው። ናቲ ደግሞ የመጣው ለዜማ ነው። ያዳ በጭራሽ እንደዚህ የሚያደርግ ልጅ አይደለም። እሱም በጊዜ ሂደት የምናየው ይሆናል። አስታወስኩኝ። ሲጀመር ያዳ ዜማ ስታገት የማስታወስ ችሎታው ጠፍቶ ነበር። እሱም የቅዱ አንድ አካል ሊሆን ይችላል። አትከራከረው አቤኔ። ቃል ካለው ነገር ዝንፍ አይልም። ያው የፖሊስ ነገር ታውቅ የለ ያዳ ወይ ሊሆን አይችልም። ናቲ በጭራሽ ሊያመልጥ አይችልም። እስካሁን አልደወለም እኮ። ጠብቅ፣ ይደውላል። አይ እንዴት እንዲቆየ ብዬ እኮ ነው። ወይ አንተ ደውልለታ። አይ እንደዛ ደግሞ ሊጠረጠር ይችላል። እሱስ ልክ ነህ። እና ምን እናርግ? ያለን ምርጫ መጠበቅ ነው። እሱ ሳይሻል አይቀርም። አንዴ ብቻ ጠላቶቼን አስወግድልኝ፣ ከዛ ተራው ያንተ ነው የሚሆነው። ግን እህቴ ደህና የምትሆን ይመስልሻል? አይዞ፣ ምንም አትሆንም። አይ እነዛ አውሬዎች ምንም ነገር ከማድረግ ወደ ኋላ አይሉም። እሱስ አዎ ያስፈራል። ወይኔ እህቴ አንድ ቀን እንኳን በስርዓት ሳላወራት። በቃ አይክፋ፣ ዋጋ እናስከፍላችኋለን። ላደረጓት ነገር ሁሉ ዋጋ ይከፍላሉ። የማንን እህት እንዳገቱ አላወቁም። በቃ በኋላ እንደዋወላለን። እሺ ወይዘሪት እድል ወይ አሁን ጸባይ እየገዛሽ ነው። እሺ መሄድ እችላለሁ? አይ አትችይም። እሺ ምን ልታዘዝ? ሲጀመር እኔና አንቺ ጓደኛ መሆን ያለብን። ማለት የሶስተኛውን ሰው ማንነት ንገሪ። ይኸውልሽ እድል፣ እኔ ወዳጃችሁ እንጂ ጠላታችሁ አይደለሁም። ከኔ ጋር ብንስማማ ማንም አይዳፈራችሁ። እኔ ሶስተኛውን ሰው ማወቅ የፈለግኩት ላስረው ሳይሆን እንድንደራደር ነው። ማለት ከኔ ጋር እንስማማ፣ ምንም ስሩ፣ ለእኔ ድርሻዬን ብቻ ስጡኝ። እርግጠኛ ነህ? እኔ ራሴን ለማሳደግ ነው የመጣሁት። በጣም ጥሩ። በእውነቱ እንደዚህ አልመሰልከኝም ነበር። እንዴት ነበር የመሰልኩሽ? በጣም አስፈርተኸኝ ነበር።
ክብሬን ለማስጠበቅ በቅድሚያ ማስፈራራት ነበረብኝ። ጥፊውስ አስፈላጊ ነበር? ይሁን እስቲ በጣም ጥሩ ውሳኔ። እነዚህ እርኩሶች አንድ ነገር ሳያደርጉት ቶሎ ወንድሜ ማግኘት አለብኝ። እንዴት ነው ማግኘት?